ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው አሁን ላይ በወጡ ብሬኪንግ ኒውሶች መሰረት ማንቸስተር ሲቲዎች ኮዲ ጋክፖን አነጋግረዋል እየተባለ ይገኛል። ከዚህ በተጨማሪም ያኮባ ሚንቴ፣ ብራድሊ ባርኮላን የምንመለከት ይሆናል። ስቴቨን ባጀቲችንም የተመለከተ ዘገባ በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ ምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ ዘ አትሌቲክስ ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ሃርቪ ኤሊየት እና ፌዴሪኮ ኬዛ በቀሩት የዝውውር ቀናቶች ክለቡን ሊለቁ ይችላሉ እያሉን ይገኛሉ። እንደሚታወቀው ትናንትና በተደረገው የፕሪሚየር ሊግ ጨዋታ ላይ እነዚህ ሁለት ተጫዋቾች ከስኳዱ ጋር አብረው ወደ ሴንት ጄምስ ፓርክ አልተጓዙም። በእርግጥ ፌዴሪኮ ኬዛ ለጨዋታ ብቁ ስላልሆነ ነው ከቡድኑ ጋር አብሮ ያልተጓዘው እየተባለ ይገኛል። ሃርቪ ኤሊየት ግን በአንዶኒ ኤራኦላ ስላልተመረጠ በዚህ በኒውካስል ጨዋታ ላይ ከቡድኑ ጋር አብሮ ሳይጓዝ ቀርቷል እና በዚህ ምክንያትም በቀሩት ጥቂት ቀናቶች እነዚህ ሁለት ተጫዋቾች ክለቡን ሊለቁ ይችላሉ ነው እየተባለ የሚገኘው። ሁለቱም ተጫዋቾች እንግዲህ በጣሊያን ክለቦች እየተፈለጉ ነው የሚገኙት። በተለይ ፌዴሪኮ ኬዛ በሶስት የጣሊያን ክለቦች እየተፈለገ እንደሆነ ተዘግቧል። እንደዚሁም ሃርቪ ኤሊየትም ከጣሊያን በወጡ ዘገባዎች መሰረት በኤሲ ሚላን እየተፈለገ እንደሆነ ነው እየተነገረ የሚገኘው እና ምናልባትም የዝውውር መስኮቱ ከመጠናቀቁ በፊት እነዚህን ሁለት ተጫዋቾች ሲለቁ ልንመለከት እንችላለን። በመቀጠልም ስፖርት ዊትነስ ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ሊቨርፑሎች ኮሎምቢያዊውን የ18 ዓመት ወጣት ተጫዋች የሆነውን ማቲያስ ኦርዞኩን ለማስፈረም ፍላጎት አሳይቷል እየተባለ ይገኛል። በእርግጥ ሊቨርፑሎች ብቻ አይደሉም፣ ሊድስ ዩናይትዶችም እዚህ ተጫዋች ላይ ፍላጎት አሳይቷል እና ይህንን ተጫዋች ለማስፈረምም እነዚህ ሁለት ክለቦች እየተፎካከሩ እንደሆነ ነው እየተነገረ የሚገኘው። ይህ ተጫዋች በዚህ ሰዓት በዲፖርቲቮ ካሊ በሚባል የኮሎምቢያ ቡድን ውስጥ ነው እየተጫወተ የሚገኘው። በዛም እንግዲህ ጥሩ የሚባል እንቅስቃሴን ማድረግ ችሏል። በዋነኝነት እንግዲህ በዲፌንሲቭ ሚድፊልደርነት ወይም ደግሞ በተከላካይ አማካኝነት ቦታ ላይ የሚጫወት ተጫዋች ነው። በተጨማሪም በኮንትራቱ ላይም የ5.2 ሚሊዮን ፓውንድ የውል ማፍረሻም እንደተቀመጠ ነው እየተነገረ የሚገኘው። በዚህ ምክንያትም እንግዲህ እነዚህ ሁለት ክለቦች ይሄንን ተጫዋች ለማስፈረም ጥረት እያደረጉ እንደሆነ ተዘግቧል እና ምናልባትም ይህ ተጫዋች በዚህ የክረምት የዝውውር መስኮት ሊቨርፑሎች የሚያስፈርሙት ብቸኛው የአማካኝ ስፍራ ተጫዋች ሊሆን ይችላል። ምክንያቱም አሁን ላይ እንግዲህ በአንዳንድ ዘገቦች መሰረት ሊቨርፑሎች በዚህ የክረምት የዝውውር መስኮት የአማካኝ ስፍራ ተጫዋችን አያስፈርሙም እየተባለ ነው የሚገኙና ምናልባትም ይህንን የ18 ዓመት ወጣት ተጫዋች ብቻ አስፈርመው የዝውውር መስኮቱን ሊያጠናቅቁ የሚችሉበት እድል አለ እየተባለ ይገኛል። በመቀጠልም ስቴቨን ባጀቲችን ነው የምንመለከተው። ፋሮ ደ ቪጎ ይዞት በወጣው ዘገባ መሰረት የስፔን ክለብ የሆነው ሴልታ ቪጎ ስቴቨን ባጀቲችን ማስፈረም ይፈልጋል እያለን ይገኛል። ነገር ግን ይህንን ተጫዋች የሚያስፈርመው ከሊቨርፑል ጋር ያለው ኮንትራት ከተቋረጠ ብቻ እንደሆነ ነው እየተነገረ የሚገኘው። ይህ ማለትም እንግዲህ ሴልታ ቪጎዎች ስቴቨን ባጀቲችን በነጻ ማስፈረም ይፈልጋሉ ማለት ነው። እንደሚታወቀው ስቴቨን ባጀቲች በሊቨርፑል ቤት የሚያቆይ የ1 ዓመት ኮንትራት አለው። ውሉ የሚጠናቀቀው 2027 ላይ ነው። በዚህ የክረምት የዝውውር መስኮትም እንግዲህ ሊቨርፑልም በቋሚነት ወይም ደግሞ በውሰት ውል ክለቡን ይለቃል ተብሎ ይጠበቃል። ሴልታ ቪጎች ግን ይህንን ተጫዋች በነጻ ለማስፈረም አንዳንድ እንቅስቃሴዎችን እያደረጉ እንደሆነ ተዘግቧል። ሊቨርፑሎች እንግዲህ ይህንን ተጫዋች ከ6 ዓመት በፊት ከሴልታ ቪጎ ነበረ ያስፈረሙት እና አሁን እንግዲህ ከ6 ዓመት በኋላ ወደ ሴልታ ቪጎ ለመመለስ እንግዲህ አንዳንድ እንቅስቃሴዎችን ሴልታ ቪጎች እንደጀመሩ ተዘግቧል። ይህንን ግን ሊቨርፑሎች እሺ ብለው ይቀበላሉ ወይ አብረን የምንመለከት ይሆናል። በመቀጠልም ፍሎሪን ፕላተንበርግ ይዞት የወጣውን ዘገባ ነው የምንመለከተው። በስካይ ጀርመኒ ላይ በመጻፍ የሚታወቀው ፍሎሪን ፕላተንበርግ ይዞት በወጣው ዘገባ መሰረት ሊቨርፑሎች የክረምቱ የዝውውር መስኮት ቀጣይ ማክሰኞ ከመዘጋቱ በፊት 2 ወይም 3 ተጫዋቾችን ያስፈርማሉ እያለን ይገኛል። በተጨማሪም በዚህ ሰዓት ሊቨርፑሎች ብራድሊ ባርኮላንና ያኩባ ሚንቴን ቀዳሚ ተመራጭ አድርገዋል እያለን ይገኛል። በእነዚህ ተጫዋቾች ዙሪያ እንግዲህ ሊቨርፑሎች በዚህ ክረምት የዝውውር መስኮት የተለያዩ ጥረቶችን እያደረጉ ነው የሚገኙት። በተለይ ብራድሊ ባርኮላ ለማስፈረም ላለፈው 1 ወር አካባቢ የሚጠጋ ጊዜያቶች ከፒኤስጂ ጋር የተለያዩ ንግግሮችን እያደረጉ ነው የሚገኙት። በቀጣይ ጥቂት ቀናቶች ውስጥም ይህ የዝውውር ሂደት ይጠናቀቃል ተብሎ ይጠበቃል። እንዲሁም እንዳንዳንድ መረጃዎች ከሆነ ሊቨርፑሎች ከፒኤስጂ ከሚፈልጉት ገንዘብ ጋር የተቀራረበ ጥያቄን ለማቅረብ ተዘጋጅቷል እየተባለ ይገኛል እና ምናልባትም እስከ ቀጣይ አርብ ድረስ ይህንን የዝውውር ሂደት ሊያጠናቅቁ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። ብራድሊ ባርኮላን ካነሳን ቀር እንግዲህ ቤን ጃኮብስ ይዞት በወጣው ዘገባ መሰረት አርሰናሎች ብራድሊ ባርኮላን ለማስፈረም ፍላጎት ነበራቸው። ነገር ግን ደግሞ የተጫዋቹ ቀዳሚ ምርጫ ሊቨርፑል እንደሆነ ስላወቁ ይህንን ፍላጎት
ፍላጎታቸውን ትንሽ ቀዝቀዝ አድርጓል። ምናልባት አርሰናሎች ይህንን ተጫዋች ከሊቨርፑል ነጥቀው ሊያስፈርሙ የሚችሉት ከሊቨርፑል የተሻለ ገንዘብን ማቅረብ ሲችሉ ነው። ፒኤስጂዎችም እንደዚህ አይነት ቢዲንግ ዋሮች እንዲፈጠሩላቸው ይፈልጋሉ። ነገር ግን በዚህ ሰዓት ብራድሊ ባርኮላ ከአርሰናል ይልቅ ሊቨርፑልን በመምረጡ ምክንያት አርሰናሎች ተጫዋቹ ላይ ያላቸውን ፍላጎት እንደቀነሱ ነው እየተነገረ የሚገኘው። ከብራድሊ ባርኮላ በተጨማሪም ግን ሊቨርፑሎች ላለፉት ጥቂት ቀናቶች የብራይተን ተጫዋች የሆነውን ያኩባ ሚንቴን ለማስፈረም የተለያዩ እንቅስቃሴዎችን ሲያደርጉ መመልከት ችለናል። በመጀመሪያ 50 ቀጥሎም 60 ሚሊዮን ፓውንድም ተጫዋቹን ለማስፈረም ለብራይተን ጥያቄ አቅርበው ነበረ። ነገር ግን ይህንን ጥያቄያቸውን ብራይተኖች ወዲያውኑ ውድቅ ሊያደርጉት ችሏል። በዛሬው ዕለትም ሊቨርፑሎች ይህንን ተጫዋች ለማስፈረም ሶስተኛ ጥያቄ ያቀርባሉ ተብሎ ተጠብቆ ነበረ። እስካሁኗ ሰዓት ድረስ ግን ምንም አይነት ጥያቄ አቅርባሉ የሚሉ መረጃዎችን እየተመለከትን አይደለም የምንገኘው። ነገር ግን ደግሞ በቀጣይ ሰዓታቶች ውስጥ ሊያቀርቡ የሚችሉበት እድል አለ። በዚህ ዙሪያም እንግዲህ ቤን ጃኮብስ ይዞት በወጣው ዘገባ መሰረት ሊቨርፑሎች በያኩባ ሚንቴ ዙሪያ በሳምንቱ መጨረሻ ላይ ከብራይተኖች ጋር የተለያዩ ንግግሮችን አድርጓል። በዛሬው ዕለትም ሊቨርፑሎች ሶስተኛ ጥያቄ ያቀርባሉ ተብሎም ይጠበቃል። ከብራይተን አካባቢ እየወጡ ባሉት መረጃዎች መሰረት ከሆነ ደግሞ ሊቨርፑሎች ይህንን ተጫዋች ለማስፈረም 70 ሚሊዮን ፓውንድ ከከፈሉ በቂ ነው እየተባለ ነው የሚገኘው። ሊቨርፑሎች ግን 65 ሚሊዮን ፓውንድ ለመክፈል ጥያቄ ያቀርባሉ ተብሎ ነው የሚጠበቀው። ይህ ሶስተኛ የሚያቀርቡት ጥያቄ ግን የመጨረሻ ጥያቄ ይሆናል ተብሎ ነው የሚጠበቀው። እናም ከዚህ በኋላ ተጨማሪ ጥያቄ ይህንን ተጫዋች ለማስፈረም ለብራይተን ያቀርባሉ ተብሎ አይጠበቅም። ስለዚህ በዚህ በመጨረሻ ላይ በሚያቀርቡት ሂሳብ ከብራይተን ጋር ይስማማሉ ተብሎ ይጠበቃል። በዚህ ምክንያትም ምናልባትም በቀጣይ ሰዓታቶች ውስጥ ወይም በቀጣይ ቀናቶች ውስጥ ሊቨርፑሎች ይህንን ተጫዋች አስፈርሟል የሚሉ መረጃዎችን ልንሰማ የምንችልበት እድል እንዳለ ነው እየተነገረ የሚገኘው። በመቀጠልም የምንመለከተው ኮዲ ጋክፖን ነው። አመሻሽ አካባቢ በወጡ ሰበር ዜናዎች ማንቸስተር ሲቲ ኮዲ ጋክፖን ለማስፈረም ንግግሮችን አድርጓል እየተባለ ይገኛል። እንደሚታወቀው ከዚህ ቀደም ቶተናሞች ይህንን ተጫዋች ለማስፈረም እንቅስቃሴዎችን መጀመራቸው አይዘነጋም። ከተጫዋቹ ጋርም በግል ጉዳዮች ከስምምነት ላይ ደርሷል። እንደዚሁም ለሊቨርፑልም የ60 ሚሊዮን ፓውንድ የመጀመሪያም ጥያቄ አቅርቦ ነበረ። ነገር ግን ይሄ ጥያቄያቸው በሊቨርፑል ውድቅ ሊሆን ይችላል። ከዛ በኋላም ግን ተስፋ አልቆረጡም። እስካሁን ድረስም ከተጫዋቹ ጋርም እንደዚሁም ደግሞ ከሊቨርፑል ጋርም ንግግር እያደረጉ ነው የሚገኙት። ነገር ግን በዚህ ሰዓት ላይ ቶተናሞች ብቻ አይደሉም ይህንን ተጫዋች ለማስፈረም እንቅስቃሴ እያደረጉ የሚገኙት። ዛሬ አመሻሽ ላይ በወጡት መረጃዎች መሰረት ማንቸስተር ሲቲዎችም ይህንን ተጫዋች ለማስፈረም እንቅስቃሴ እያደረጉ እንደሆነ ተዘግቧል። በተለይ ፋብሪዞ ሮማኖ ይዞት በወጣው ዘገባ መሰረት ማንቸስተር ሲቲዎች ኮዲ ጋክፖን ለማስፈረም ፍላጎት አላቸው። እንደዚሁም ከተጫዋቹ ተወካዮች ጋርም አንዳንድ ንግግሮችን ጀምረዋል እያለን ይገኛል። ዲማርዚዮ በበኩሉ ይዞት ወጣው ዘገባ መሰረት ማንቸስተር ሲቲዎች ከሊቨርፑል ጋርም አንዳንድ ንግግሮችን የመጀመሪያ ንግግሮችን ማድረግ እንደጀመሩም ዘግቧልና ማንቸስተር ሲቲዎችም እንግዲህ ይህንን ተጫዋች ለማስፈረም እንቅስቃሴ እያደረጉ ነው የሚገኙት። ነገር ግን ሊቨርፑሎች ኮዲ ጋክፖን የሚለቁት ሁለት ሁኔታዎች ከተሳኩላቸው ብቻ ነው ወይም ከተፈጸሙ ብቻ ነው። የመጀመሪያው ሁለት የክንፍ ተጫዋቾችን ካስፈረሙ ነው። እንደሚታወቀው ቀደም እንደነገርኳችሁ በዚህ ሰዓት ላይ ብራድሊ ባርኮላን በዋነኝነት ለማስፈረም እንቅስቃሴ እያደረጉ ነው የሚገኙት። ከሱ በተጨማሪም ያኩባ ሚንቴንም ለማስፈረም እንቅስቃሴ እያደረጉ ነው የሚገኙት። እንደዚሁም ከዚህ ቀደምም ሌላኛውን የፒኤስጂ ተጫዋች የሆነውን ኢብራሂም ኢምባዬን ለማስፈረም ፍላጎት እንደነበራቸው ሲነገር ነበረ እና ምናልባትም ሁለት የክንፍ ተጫዋቾችን የሚያስፈርሙ ከሆነ ኮዲ ጋክፖን ለመልቀቅ ፈቃደኛ ሊሆኑ ይችላሉ። ከዛ በተጨማሪም ግን ትክክለኛው ገንዘብ ከቀረበላቸው ብቻ ነው ይህንን ተጫዋች ለመልቀቅ ፈቃደኛ የሚሆኑት እየተባለ ይገኛል። ከዚህ ቀደም በወጡ ዘገቦች መሰረት እንግዲህ ሊቨርፑሎች ከ70 እስከ 75 ሚሊዮን ፓውንድ ከዚህ ተጫዋች ይፈልጋሉ ነው እየተባለ የሚገኘው። ነገር ግን ደግሞ ባለፉት ጥቂት ቀናቶች ሳቪኖ በ85 ሚሊዮን ፓውንድ ቶተናምን መቀላቀሉ ወይም ለመቀላቀል ከስምምነት ላይ መድረሱ ምናልባትም የሊቨርፑሎችም እዚህ ተጫዋች ላይ የሚፈልጉትን ገንዘብ ከፍ አድርጎ ሊሆን ይችላል ነው እየተባለ የሚገኘው እና ምናልባትም ከ75 ሚሊዮን ፓውንድ በላይም ለዚህ ተጫዋች ሊጠይቁ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። በተለይ ደግሞ ማንቸስተር ሲቲዎችም ይህንን ተጫዋች ለማስፈረም ፍላጎት አላቸው መባሉ ምናልባትም የተጫዋቹን ቫልዩ ወይም ደግሞ ሂሳብ ከፍ ሊያደርገው ይችላል ተብሎ ይጠበቃል። ይህ ተጫዋች እንግዲህ በትናንትናው ዕለት በተደረገው የፕሪሚየር ሊግ ጨዋታ ላይ ጥሩ የሚባል እንቅስቃሴን ማድረግ ይችላል። እንደዚሁም ከሳጥን ውጪም ጥሩ የምትባል ግብንም ማስቆጠር ይችላል። በዚህ ጨዋታ ላይ ያሳየው እንቅስቃሴም የበለጠ ቶተናሞች ይህንን ተጫዋች ለማስፈረም እንቅስቃሴ እንዲያደርጉ ሊያደርጋቸው ይችላል ተብሎ ይጠበቃል። በዚህ ሰዓት እንግዲህ ቶተናሞች ሳቪኖ
አንቶኒዮን ለማስፈረም ከስምምነት ላይ መድረስ ችሏል። እንደዚሁም ማርሙሽንም ለማስፈረም እንደተስማሙም ነው እየተነገረ የሚገኘው። አሁን ላይ ደግሞ ኮዲ ጋክፖንም ለማስፈረም እንግዲህ ከፍተኛ ጥረት ያደርጋሉ ተብሎም ይጠበቃል። ነገር ግን የማንቸስተር ሲቲም እዚህ ተጫዋች ላይ ፍላጎት ማሳየታቸው ምናልባትም ይህንን ተጫዋች ለማስፈረም በሚያደርጉት እንቅስቃሴ ላይ ትልቅ መሰናከል ሊሆንባቸው ይችላል ተብሎ ይጠበቃል። ሊቨርፑሎች ግን ቀደም የጠቀስኩላችሁ ቅድመ ሁኔታዎች የሚሟሉላቸው ከሆነ ተጫዋቹን ለመልቀቅ ፈቃደኛ እንደሆኑ ነው እየተነገረ የሚገኘው። ይህ ውሳኔያቸው ትክክል ነው ወይስ አይደለም የሚለውን ተጫዋቹ ከክለቡ ሲለቅ ምናልባትም በዝርዝር የምንመለከት ይሆናል። እንደ አጠቃላይ ከተመለከትን ግን ኮዲ ጋክፖ በዓለማችን ላይ የሚገኝ ምርጡ የክንፍ አጥቂ አይደለም። እንደዛም ባይሆንም ግን ኤፌክቲቭ የሚባል አጥቂ ነው። በቡድኑ ውስጥ ሊኖር የሚገባ አይነት ተጫዋች ነው። ልምዱም ለቡድኑ የሚጠቅም አይነት ተጫዋች ነውና ቢያቆዩት ጥሩ ይመስለኛል። በተለይ በዚህ ሲዝን ላይ ሊቨርፑሎች የተለያዩ ለውጦችን እያደረጉ ነው የሚገኙትና ከዚህ በኋላ ተጫዋቾችን ባይለቁ ብዙ ለውጦችን ባያደርጉ ጥሩ ነው ብዬ አስባለሁ። በትንሹ ለአንድ ዓመት እንዲቆይ ቢያደርጉት ቢያንስ የሚመጡትም ተጫዋቾች እስኪላመዱ ድረስ ይህንን ተጫዋች ኮዲ ጋክፖን በሊቨርፑል ቢያቆዩት ጥሩ ነው ብዬ አስባለሁ። ከዛ በተጨማሪም ግን በስተመጨረሻ ሊቨርፑሎች ለማንቸስተር ሲቲ የሚሸጡ ከሆነ በጣም ከፍተኛ ገንዘብ መጠየቅ አለባቸው ብዬ አስባለሁ። ምክንያቱም ከዚህ ቀደም እንደምታስታውሱት ማንቸስተር ሲቲዎች ሉዊስ ዲያዝን ከሊቨርፑል ማስፈረም ፈልገው ነበር። ሊቨርፑሎች ደግሞ በሉዊስ ዲያዝ ምትክ ሁሊያን አልቫሬዝን ከማንቸስተር ሲቲ ለማስፈረም ፍላጎት አሳይተው ነበረ። ነገር ግን ማንቸስተር ሲቲዎች ሁሊያን አልቫሬዝን ለሊቨርፑል መሸጥ ባለመፈለጋቸው ምክንያት ይህ ስምምነት ሳይሳካ ቀርቷል። ሊቨርፑሎች ለማንቸስተር ሲቲ ኮዲ ጋክፖን የሚሸጡ ከሆነ ከፍተኛ ገንዘብ መጠየቅ አለባቸው ብዬ አስባለሁ። በአጠቃላይ ግን ከሚለቁት ቢያንስ ለተጨማሪ አንድ ዓመት ኮዲ ጋክፖን በክለቡ ቢያቆዩ ጥሩ ነው ብዬ አስባለሁ። እናንተስ በኮዲ ጋክፖ ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? ተጫዋቹንስ በምን ያህል ገንዘብ የሚሸጡት ይመስላችኋል? እንደዚሁስ ከቶተናምና ከማንቸስተር ሲቲስ ወደ የትኛው ክለብ ቢቀላቀል ይሻላል ብላችሁ ታስባላችሁ? ሀሳባችሁን አስተያየታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። በአጠቃላይ ለአሁን ይዤላችሁ የመጣሁት ዘገባዎች እነዚህን ይመስሉ ነበረ። እስከ መጨረሻው ደቂቃ ድረስ ስለቆያችሁና ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ ዘገባ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር፣ ፎሎ ማድረጋችሁን እንዳትረሱ። ቸር ያቆየን።